አሰቃይተኸኝ ምለቅ እንዳይመስሉ። ጨካኝ እንደሆነ እያደረግሽኝ ያለሽው እዚህ ለምን 10 ቀን በረሃብ አገልኝም? ምንም ከኔ የምሰማው ነገር የለም። ምንም ነገር ደግሞ ነገ ማለት ነው ትገባታለህ፣ ትታሰራለህ። ይሄንን አይደለሁም እንደዚህ አሰቃይተኸኝ ምለቅ እንዳይመስሉ። ጭራሽ ከኔ ብታመጪ። ኧረ እባክሽ ትናገራለሽ አትናገሪ? እኔ አሁን እዚህ ጋር ብናገር ማንም አያምነኝም። እሺ ዞር በል ጣጭ እኮ ነው ገብቻለሁ። ታስቢኝ እንዴ? ካልተናገርሽ ገና አዘጋጅሻለሁ። ገና 3 ቀን ሙሉ እዚህ የተቀመጥኩት ስለዚህ ምን ብላሽ? ስለዚህ አሁን የመጣችው ሁሉም ነገር ለህዝቡ ያለውን ነገር ልትናገር ነው። አልመታትም፣ ምንም አላትም። ያለውን እውነታውን ነገር በስነ ስርዓት ትናገራለች ማለት ነው። ሁላችሁ እያባችኋል። ተናገሪ። ምንም የምናገረው ነገር የለም። እሺ አሁን እኔ ልቀቀኝ፣ ለሽንት መሄድ እፈልጋለሁ። ተናገሪና። ምንም የምናገረው ነገር የለም። ምንም አልናገርም። በቃ ምንም። አንተ አይሰለችህም እንዴ? ቆይ ስንት ቀን ሆነን? አይሰለችህም? ቆይ አይሰለችህም? እንተው ብለን ያመጣሁት ልጅ ካሜራውን ያመጣሁት እንድትናገሪ እኮ ነው። ቆይ እኔ አሁን ማለት ነው እዚህ ለህዝብ ብናገር ውስጤ አንተን ካልፈለገ ምንድን ነው? ሌላ ወሬ አታውሪ። ስማ አንተ እኮ በግድ አታውሪ። ሌላ ወሬ አሳይም እንዴ? አሁን እውነታውን ተናገሪ። ስማ ምንም የምመከረው ነገር የለም። ፖሊስ ይመጣልሃል፣ ከዛ ዋጋህን ታገኛለህ። ያለህበትን እኮ መታየት ነው የሄዱት። ፖሊስ ይመጣል፣ ዋጋህን ታገኛለህ። በቃ ስቃሃል። ተናገሪ እያልኩሽ አይደል? እንዳሉት ጋር ምንድን ነው ከዚህ በላይ የምትፈልጊው? ተናገሪ። ምንድን ነው ቆይ የምፈልገው? ምን የምናገረው ነገር? ድጋሚ ሬሷን ድጋሚ እንድንጀምር ትፈልጊያለሽ እንዴ? ስማ ድጋሚ እንድንጀምር አይደለም ካሜራ ፊት ፈጠረ አምላክ። አሁን ልቀቅ እንትን ያልኩስ። እሺ ቆይ ምን ናቲን አልፈልገውም። ከናቲ ጋር ጨርሽ ትንገኝ ነኝ። ተናገሪ ነው እያልኩሽ ያሉት። ምን የምናገረው ነገር የለም። ምንም በቃ የምነግርህ ነገር የለም። እዚህ ለምን 10 ቀን በረሃብ አገልኝም? ምንም ከኔ የምሰማው ነገር የለም። ምንም ነገር ደግሞ ነገ ማለት ነው ትገባታለህ፣ ትታሰራለህ። ይሄንን አይደለሁም እንደዚህ አሰቃይተኸኝ ምለቅ እንዳይመስል። ዋጋህን ካልሰጠው ይሄንን አይደለሁም። ቆርጭ ነገር ካለችማ ትናገራለች። አይገርምሽም? ትናገራለች ወድሰን በግድሽ
በነገራችን ማለት ነው ሄሉ ግን ማነህ የምትለው ነው። እንኳን እሷ የራሷ ጓደኛ እኛ ተመልካቾቿ ተከታታዮቿ እያወቅን እንዴት ነው ማነህ የምትለው? በጣም እያተናደርኩ ነው አሁን ላይ ግን በሄሉ ማለት ነው። ማርያምን ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ። እንግዲህ ውድ ቤተሰቦቼ ሄሉ እያደረገች ያለችው ትክክል ነው ብዬ አላምንም። ምክንያቱም ማነህ ይሄ አስፈላጊ ነው ብዬ አላምንም። ምክንያቱም ልጁን ታውቀዋለች። እንኳን እሷ እኛ ተመልካቾች እያወቅ ነው ልጁ በደንብ ይታወቃል። ማነህ አንተ እንደዚህ የምታደርገኝ? ሌላው ደግሞ እነሱ ድራማ ባይፈልጉ ትላንትና ጓደኛዋና አክስቷ ሄደዋል። ለምን ፖሊስ አላመጡ? ብቻ አይዱን ምን እንዲገባኝ አልችልም። ውድ ቤተሰቦቼ እስከ መጨረሻው በሰላም ጉዳዩን እንጨርሶ ተናገሪ ትሄጃለሽ። ጨርስ። ምንድነው እንድናገር የምፈልገው? ከናቲ ጋር ምንም አይነት ግንኙነት እንደሌላችሁ እንዳቋረጥ። ለምንድን ነው ማቋረጠው? እሺ ምክንያቱም ንገረኝ። እኔ ማቋረጥ ያለብኝን ምክንያት ከሱ ጋር ንገረኝ። አንተ እኮ እንደዚህ ስላደረግ እኔ እና እሱ ምክንያቱም እሱ ስለማይገባሽ አንቺ እኔ ብቻ ነሽ። ምንሽ ይገባሻል? ከነጋ ደግሞ ምግብ አልበላችሁ። እስቲ የሚጠጣ አምጣላት። አሳሰበም። አሁን እኔ እዚህ ጋር ብናገር ሌላ ነገር አልፈልግም። ነገራቸው እኮ ነው ያልኩሻለሁ። ሌላ ነገር እንዳታወሪ፣ ቀጥታ ተናገሪ። ምትናገሪ ሌላ ትርፍ ነገር እንዳታወሪ። አስቀጥቅጥሻለሁ። ሌላ ነገር ባወራሽ ቁጥር አንድ የምት ነው የሚጠብቅሽ እዛ ጋር። አይ ካልሽ ደግሞ ሌላ ነገር አመጣለሁ። ሲጀመር እኔ ለእሱ ያለኝን ነገር ራስህም ታውቀዋለህ፣ ህዝቡም ያውቃል፣ ሁሉም ሰው ያውቃል። እሱ መስማት አልፈልግም። አሁን በቃ የተባባልነው ነገር እንድትነግሪያቸው ነው የምፈልገው። ለማካው የኔን ፍቅርና የሱን የኔን ነገር ለመፈተን ፈልገህ ነው? እንደዛ ነው? እሺ ችግር የለውም። ተናገር። ቀረብ በል። ከተናገርኩ ትፈታኛለህ አይደል? ከተናገርኩ እፈታሻለሁ። ተናገሪ። ምንም ማድረግ አልቻልኩም። እኔን ተወኝና እሷን ቅረጻት። አንተ ነው የአቅሜን ታግያለሁ። ምንም ነገር ማድረግ አልቻልኩም። ግን ሁሌም ታውቃለህ የኔን ነገር ማለት ተናገሪ። እናንተ መቼም ቢሆን አንለያይም። ተናገሪ። ጨርሰናል። እኔና ናቲ ያለንን ነገር ከላስ በቃ ከዚህ በኋላ በደንብ አድርጌ ነው የምንከባከብሽ። በቃ እሺ። ሰው ማወቅ ያለበትን ነገር ሊተናገር። ተረጋጊ። አዘንኩኝ በራሴው ተፈጥሮ ዘልልኝ አፍቅሬ ተጎዳው በጣሙን ኧረ እንደምልሁ ማለት ነው። አሁን እዚህ ጋር የተናገርኩት ተገድጄ ማውራት ግን እንዳትረሳው። ባይዘወይ ሲጀመር ቀጣይ የሚኖረን ናቲ ህይወት ነው የሚወስነው። ምንም አይነት ህይወት የለም። ናቲ ማን ነው የሚባለው ነገር ማለት ነው። እስካሁን ሲያሰቃይ እንደነበረ ብዙ ነገር ታያለሽ። ማነው አንተ? ክፋት ይሄ ነገር ድራማ ግን በጣም ይበክራል። እንደ ድራማ ማለት ከዚህ በኋላ እንደማትፈልግ ተናግራለች። ስለዚህ ከዚህ በኋላ አጠገቧ አንተ እንድትደርስ አልፈልግም። ከዚህ በኋላ ሄሉ የኔ እና የኔ ብቻ ናት።
እሱ የህልም እንጀራ ነው። ትሰማኛለህ? መቼም አታገኘንም። እሺ መቼም ማለት ነው። መቼም ሌላ ምንም ማለት ነው። ሰማህ ዛሬ እስካሁን የነበራት ፍቅር ሁላ ውሸት ነው። ተመልከተ። መናገር የፈለግከውን ሁሉ ተናግረሃል አይደል? በቃ ልሄዳ ታዲያ የምሰራው እዚህ ታዲያ። እሺ ያው እኔ እና ናቲ እንደተለያየው ምዕራብን አሁን አንተና ወራውልኝ ተሳካል ጨርሳለሁ። አሁን እኔ በሰላም ይሄን የምፈልገው ምንም አይነት ነገር ማንም እንዲነካኝ ተረጋግጥ። አያገባህም። አሳዘንኩ።